እንዴ አጂ ዘርፊ ነው እንዴ? ሂጂ ልክፈት። እንዴት አመሻችሁ? ቀስት ለጦርነት አባለሁ። አጎቴ አሁንም ቢሆን ሀሳብን አላገኘሁትም። ጠብቂ፣ አሳይሻለሁ። ምንም ዝም ብሎ ትከሻዬን የሆነ ነገር ከበደኝ። ዝም ብለን ስለቆመን ይሆናል። እንሂድ እባክህ። አይድል አይጣ በከተማም በገጠርም ተመሳሳይ ነው ይላል ያገሬ ሰው። እጣ ፈንታዋ አንድ አይነት የሆነባት ጽናት ከተማ ውስጥ ደግሞ ምን ገጥሟት ይሆን? ኪሩቤል አሁንም ቅዱሴ ምን ሆነ ነው ጣል ጣል አረከኝ እንደተበላቁ ምን ተገኝቶ ነው እያለ እየጠየቀው ነው። እንግዳው ይመጣል ተብሎ የተጠበቀው ሁሉ መጥቷል። ኪሩቤል በተለየ መንፈስ ዳያስፖራዎች አገራችን ባይገቡ በማለት መሬቱን ገልጾታል። ሊና ምን አሉሽ? አሁንም ናቲን እየወደደችው ነገር ግን ከሱን ለመራቅ ምን አስፈለገ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብለናል። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አርጉያል። እንግዲህ ጽናት ተወዳጅ ድራማ ለዘመናት የቀጠለው ቀጣይ ክፍል ይዘንላችሁ መጥተናል። እንግዲህ በከተማም እጣ ፈንታችሁ አንዳንዴ እድል ተከትላ ትዞራለች የሚባለው ነገር ጽናት ላይ ነው ያመራው። ስለዚህ እስኪ አብረን እናየዋለን ማለት ነው። ጽናት ተከታታይ ድራማ ቀጣይ ክፍል ይሄን ይመስላል። እጣ ፈንታዋ አብሯት ተከትሏት የሚዞረው ጽናት አሁንም ደህና ኑሮ ኖርኩ ስትል መጥተው ቤቷን የሚያፈራርሱና የሚበታትኑ አንዳንዶች አይጠፉም። ከዛም መካከል በገጠር ባለችበት ጊዜ ገና ልጅ ለግላጋ በነበረችበት ጊዜ ካላገባውሽ የሚለው ምስሉ ላይ የምትመለከቱት ወንድሙ ነበረ። ነገር ግን ወንድሙን አላግባም ብላ ወደ ከተማ መጣ ብዙ ነገሮችን ካሳለፈች በኋላ አሁንም እጣ ፈንታዋ ተከትሏት መጥቶ ይሄው ከገጠር ድረስ መጥቷል። እሷም ደግሞ አንድ ነገር አለ። ሊና ያደረገችው ብርቄን አስኮብልላ ከተማ ውስጥ እንድትኖር አድርጋት ነበረ። በዛም ምክንያት ስሟ ተጠቅሮ የሚነሳው ግን ጽናት ናት። ጽናት ይሄን ነገር ለምን ሊና ረግሽ እያለ ብዙ ጊዜ ተጨቀጭቃል ነበረ። ነገር ግን ሊና ይሄን ነገር አምናበትና ወስናበት ከክፉ ባሏ ነጥላታለች ብርቄን። አሁንም ተከትሏት መጥቶ ከተማ ውስጥ ቀስ ብያለ ስለሽ ገብቼ መርሴን ረጫለሁ የሚለው በምን አይነት መልኩ ገብቶ እሷ ቤት ጉዳትና ጥቃት ያደርስባት ይሆን? አብረን እንመለከተዋለን። ሄሊና በላይ አሁንም ደግሞ ጽናትን እየተከታተለች ኮቴዋን ጥቃት ልታደርስባት እየፈለገች ነው። ምናልባት ከዚህ ከሰውዬ ጋር ተዋውቀው ሄሊና በላይና ይሄ ሰውዬ ጽናትን የከፋ ጉዳት ላይ እንዳይጥሏት እንሰጋለን። ይህ የሁላችንም ስጋት ነው። ሄሊና በላይ አሁንም ቁጭ ብላ ከድንጋይ ስር የምታለቅሰው ሰዎች በድለውኛል፣ ሆን ብሎ ደግሞ ልጁም ሊደፍረኝ ነው ትላለች። ጽናትም ደግሞ በጣም ስላዘነችላትና ከዚህ በፊት ቀደም ብላ ስላየቻት ምን ሆነሽ ነው ሄሊና የምታለቅሽው? እንደዚህ ተንሰቅስቀሽ ምን ችግርና ምን በደል ደርሶብሽ ነው ይህን ያክል ሆድ የባሰሽ? በማለት ትጠይቃታለች። ሄሊናም ስትቀጥል እንዲህ ብላ ትመልስላታለች። የነገርኩሽ ችግር ሁሉ እንዳለ ሆኖ የቤተሰቦቼ አሁን ደግሞ ይሆን ብለው ደሞዜን ስጠይቃቸው የፈላ ውሃ ደፉብኝ፣ ይደበድቡኛል። ሆን ብሎ ደግሞ አሁን ልጁ ሊደፍረኝ ነበረ፣ አምልጬ ነው የማለቅሰው ብላ ትመልስላታለች። ጽናት ደግሞ ይሄን ሁሉ ችግርና በደል ከምታሳልፊ ለምን ከቤቱ ወጥተሽ ሌላ ቤት አትገቢም? ስራ አትቀይሪም? ትምህርትሽንስ እንደምን በአግባቡ አትማሪም? ብላ ትጠይቃታለች። ሄሊናም እንዲህ በማለት ትመልሳለች። ምን አማራጭ አለኝ? እኔ ወደ ፖሊስ ጣቢያ ቢሄድ እኔኑ መልሰው ይጎዱኛል። እነሱ እጃቸው ረጅም ነው። ስለዚህ እኔ ደግሞ ምንም አማራጭ ስለሌለኝ አረፌ ተመልሼ የስራዬን መስራት ነው ትላለች። ጽናትም እንደዚህ የሆንሽማ መቀጠል የለብሽም፣ በሁሉ ነገር አለው ከጎንሽ ነኝ፣ ስልክ ቁጥር ይሄ ነው፣ ሀሎ በይኝ ችግር በደረሰብሽ ሰዓት ብላ ስልክ ቁጥሯን ጽፋ ተሰጣታለች። እኔማ አንዳንዴ ጽናት የምታደርገው ደግነትና መልካምነት ወደ ቤቷ ወስዳ ልታስገባት ነው ወይ ያልኩኝ ዝም ብዬ እየጠበቅኩ ነበረ። ግን በትዕግስት መጠበቋ ደግሞ አንድ ደስ የሚያስብል ነገር ነው። ሄሊና በላይ ማንም አያውቃትም። የሚያውቃት እንግዲህ አንድ አማን ብቻና ቤቲ ሄኖክ ናቸው። ከዚህ ውጭ አያውቋትም። ኪራም አያውቃትም፣ ሀናም አታውቃትም፣ እንዲሁም ደግሞ ኪያም አያውቋትም። አሁን ሄሊና በላይ ምን ልታደርስባቸው ይሆን? በላይ መዛቱንና ሁልጊዜ መጎረሩን ቀጥሎበታል። እነ ጽናትን ወይም እነ ክሩቤልን እበታትናችኋለሁ እያለ ነው። በአንድ ላይ ተሰብስበው ቁርስ የሚበሉት ኪራ፣ ሊና፣ ጽናት እንዲሁም አቶ አባ በእውቀቱ ሁሉን ነገር ቃስ እያሉ እያጤኑ ነው። የኪራ ልቦና ምንድን ነው የሚለው ከፊቱ እያነበቡበት ነው። ኪራ ተቸግሮ እንደሆነ፣ አዝኖ እንደሆነ፣ ተከፍቶ እንደሆነ ማየት አይፈልጉም አባ በላይ።
አባቡ እውቀቱ ማለት ነው። አባቡ እውቀቱ ኪራ ልጄ ምን ሆነ ነው ስትወጣ ስትገባ ሁሌ እንከታተልሃለሁ ፊትህ ምን ሆነ ነው ይሉታል። አይ አጎቴ ከስራ ደከም ከምዝላለኝ ነው ሌላ ምንም አልሆንኩም ይላል። አጎትየውም ጧት ላይ ቁርስ ከበሉ በኋላ የጧት ፀሐይ እየሞቁ ነው ውጭ ላይ። አጎቴ ምን ሆነ ነው የተፈጠረ ችግር አለ እንዴ ፊትህ ትክክል አይደለም አሁንስ ወጥተህ እንዴት እንደዚህ ሆንክ ብሎ ኪራ ይጠይቃል። አባ በላይም እንዲህ በማለት ይመልሳሉ። አባቡ እውቀቱ ማለት ነው። አባ በላይ ሰው አባቡ እውቀቱ አባ በላይማ አቶ በላይማ የኪራ ጥላት ናቸው። አባቡ እውቀቱ ትንሽ ቸኮል ሳይሆን አባቡ እውቀቱም ልጄ ኪራ ምንም አልሆንኩም አጎቴ አሁን እኮ ሁሉ ነገር ሰላም እየሆነ ነው፣ ምንም የሚያስጨንቀን ነገር የለም። ስለዚህ ደግሞ ፍርዱም ደግሞ ሰላም እንደሚሆን ተስፋ እናደርጋለን ብሎ ኪራ ይናገራል ለአጎቱ ማለት ነው፣ ለአባቡ እውቀቱ። ልጄ ኪራ እንደዚህ ብለህ አትደምድም። አንዳንዴ ጥላቶች እኮ ቀስት ይሰራሉ። ቀስቱን ለጥሩ ነገር ማዋል እየፈለጉ ነገር ግን ለሰው መግደያ የሚያውሉት ከሆነ በአንዳንድ አቅጣጫዎች ይቀያይራሉ። ስለዚህ ይህንን ነገር አጤነህ መመልከት አለብህ ብለው በቅኔና በምሳሌ አነጋገር ይነግሩታል። ኪራም አጎቴ እኔ ግራ እየገባኝ ነው፣ ይሄ ነገር ከኛ ጋር ምን አያይዘዋል ብሎ ይጠይቃል። አጎትየውም እንዲህ በማለት ይመልሳሉ። ልጄ በሌላ ጊዜ ቁጭ በምትል ሰዓት አስረዳሃለሁ፣ አሁን ግን ወደ ስራ ኪድ ይሉታል። እሺ ብሎ ስም ወደ ስራ ያመራል። አጎትየውም እዛው ወንበር ላይ ተመልሰው ቁጭ ይላሉ። አይ ኪራ ልጄ የእህቴ ልጅ ነህ፣ ያደራ ልጅ፣ ምንም ነገር እንድትሆን አልፈልግም። ችግር ሲደርስብህ ከፊት ቅድሚያ መጥቼ ነው የምቆመው ይላሉ አባባ እውቀቱ። አባባ እውቀቱ ያስተገዛቸውና በጣም ያሳሰባቸው የበላይ ጉዳይ ነው። ኪራን አልለቀውም፣ የገባበት ቢገባ የሰይጣን ልጅ ሰይጣን ነው፣ የሰይጣን ቁራጭ ነው። ስለዚህ ከነሱ ዘር ተፈርቶ ጥሩ ነገር አይሆንም። የገባበት ቢገባም እናትና አባቱ ያደረሱብኝን መከራና ስቃይ እሱ ላይ ያዘንብበታለሁ ብሏል አቶ በላይ። እውነት ይህን ነገር ይፈጽመው የሆነ ወይ በላይ እንላለን። በላይ እንኳን ባይፈጽመው ሄሊና በላይ ለመፈጸም ተዘጋጅታ ቆርጣ ተነስታለች። ቀን በቀን ጽናትን እያገኘቻት እንደተበደለችና እንደተጎዳች አድርጋ የምታወራው ሄሊና በላይ እነ ኪራ ቤት ገብታ ያለውን ነገር በርብራ ካወቀች በኋላ እሷ የተወሰነ መርዟን ረጭታ ለመውጣት ነው። በነገራችን የቤተሰቡን ላትበትነው ትችላለች። ምክንያቱም ጠንካራ አለትና በጣም የተገነባ ስለሆነ ቤተሰቡ ምናልባት የተወሰነ ጉዳትን አድርሳ ልትወጣ ትችላለች ብለን እናስባለን። ምናልባት የካርታና ፕላኑ የድርጅቱን ወረቀት እነሱን ካገኘቻቸው ግን መረጃና ማስረጃ የያዘው ነገር ይባል የለ በእነሱ ጉዳት ልታደርስባቸው የከፋ ጉዳት ልታደርስባቸው ትችላለች ብለን እንሰጋለን። ምናልባት ጽናትም ነቅታ እንደ በፊቱ ካወቀችባትና ከነቃችባት ይሄ ጉዳይ ሳይሰፋና ሳይረዝም ባጭሩ ይቆጫል ብለን እናስባለን። ምስሉ ላይ የምትመለከቱት ሁሌ የምንወደው ተዋናይ ቅዱሴ የተረጋጋ መንፈስ ያለው ሰዎችን በአዘንታና በሩህሩህነት ወይም በምክሩ በመልካም ስነ ምግባሩ እናውቀዋለን። አሁንም ደግሞ ወደ እነ ኪራ ጋር ወይም ክሩቤል ጋር አምርቶ ክሩቤል ምን ሆነህ ነው እንደተበላ ቁጣ ለጣላ ረከኝሳ ረሳኸኝ ምን ሆነህ ነው? አረ ጓደኛዬ እንደ ድሮ ተሰብስበን መብላታችን መጫወታችን ቀረ እንዴ? ሁላችንም ነፍሴ እያልን በየፊናችን ተራቃጅተናል። ስለዚህ እኔ ደግሞ ቢሮ ድረስ መጥቼ ሰላም ልበልህ ብዬ ነው። ይኸው በህትህ በኪያ ፊት ነው የምጠይቅህ። ኪያ ከዚህ ጋር ጸጉሯ ረጅማ የምትላት ኪያ ነው ስሟ፣ የኪራ እህት ናት። በእህትህ ፊት ነው የምጠይቅህ፣ ምን አድርጌህ ነው? ስለዚህ ለዚህ ነገርህማ መቀጣት አለብህ ብሎ ይናገራል ቅዱሴ። ክሩቤልም ውዱ ጓደኛዬ በስራ እኮ ተወጥሬ ነው። ኧረ እኔ አንተን እንዴት ነው ጣል ማረግህ? ቁም ነገር ጓደኛዬ፣ ኧረ ተው ክሩቤል እንደዚህ አይባልም ይላል። እንግዳማ ለዚህ ነገር መቀጣት አለብህ። ዛሬ ተሰብስበን ምሳ እንድንበላ ወደ ምሳ ቤት መሄድ አለብን ይላል። ተያይዘው ወደ ምሳ ቤት ሲሄዱ ገጠር የነበረው አቶ ማን ነው የሚባለው? አቶ ማን ነበር የሚባለው? ኪሩቤልን ከዚህ በፊት እግሩን ሰብሮ ገጠር ውስጥ ሲያሳክሙት ነበረ እነ ጽናት ማለት ነው። እሱ ሰውዬ ከኋላ ሆኖ ይከታተላል። ኪራ እንደዚህ ነው እንዲህ ያለው ይላል። እኔ በጣም ያሳቀኝና ዘና ያደረገኝ ከጽናት ድራማ ትናንትና የገጠር ፓርት ነው የተጫወተው። እከደከን የመሰለኝ በነገራችን ላይ እከደከ የሚመስለው የመጀመሪያ ፒክቸር ላይ አምጥቼዋለሁኝ። ከገጠር ነው የመጣው አስፓልት ለመሻገር ፈልጎ፣ ነገር ግን መኪናው በጣም ፍጥነት ስላለውና ስፒድ ስላለው ምንም አይነት መሻገር አልቻለም። ሀና ቅንዝንዟ ከኋላ መጣ። ልትሻገር ነው ወይ? እጅህን ይዤ ላሻግርህ፣ እኔም ወደዛ ነኝ ብላ ትለዋለች። ልዘርፊ ነው ወይ ይላታል። አይ ልዘርፍህ እንኳን አይደለም፣ ልትሻገር ከሆነ አብረን እንሻገር ብዬ ነው ትለዋለች። እሺ ብለው አብረው ይሻገራሉ። ራንቺስ ሸገላ መልክሽም ሸበላ ነው፣ ሸግዬ ነሽ፣ እንደ መልክሽም ደግሞ ሸግዬ ጸባይሽም ቆንጆ ነው ይላታል።
ሀናም በመቀጠል ትጠይቀዋለች። ኧረ ተው አይደለ አመሰግናለሁ ትለዋለች። አይ አሁን ወደ የት ነው የምትሄደው? ይመስለኛል ከገጠር ነው የመጣው ብላ ሀና ትጠይቀዋለች። አዎ ከገጠር ነው ሱስ የመጣሁት። ወዳጅ አዝማድ ዘመድ አለ ሆይ ትለዋለች። አይ እሱ እንኳን ዘመድ የለኝም፣ ፍራንክ ቢጤ ሰብሰብ አርጌ ወደ አንዱ ቤት እሄዳለሁ ብዬ ነው ይላታል። ሀናም በመቀጠል ትጠይቀዋለች። እንደዛ ከሆነማ ና ምሳ እንብላ፣ እኔ ምሳ ልበላ ነው ልጋብዝህ ትለዋለች። አይ ሆቴው አላስቸግርሽ፣ አንቺ ጥሩ ሰው ነሽ ይላታል። አረ ችግር የለውም፣ ይሄ ነገር ደግሞ ቀላል ነው፣ ስልክ ቁጥሬን ጽፌ እሰጥሃለሁ፣ በማንኛውም ሰዓት ደውልልኝ፣ ቢሮዬ እዚህ አካባቢ ነው ትለዋለች። ኦኬ ብለው ምሳ ሊበሉ ይሄዳሉ። ምሳ በልተው ከወጡ በኋላ ፍራንክ ነገር ልትሰጠው ወደ ቦርሳዋ አላመራችም። እኔ ያለኝ ሞባይል ባንክና ቴሌ ብር ነው። ሞባይል ባንክና ቴሌ ብር አለ ሆይ አለችው። እረ ውዴዋ ይሄን የሚባለውን ነገር ሳላውቀውም አለ። እሺ በቃ ጓደኞቼ ጋር ልድረስና እዚህ አካባቢ ነው ቢሮዬ፣ ብር አምጥቼ ልስጥህ ብላ ትለዋለች። ሀናም አትቸገሪ፣ ኧረ ምንም ችግር የለው እትው ይላል። ሀናም እንደምናውቃት ብር ማለት የለመደችው ስለሆነ ብር ብላ እንደ ወፍ ከጓደኞቿ ብር ተቀብላ ተመልሳ መታ ልትሰጠው ስትል ሰውየው የለም፣ የት ወጣ የት ገባ ሳትለው ጠፍቷታል። ሀናም አዝና ወደ ቢሮዋ ትመለሳለች። ክሩቤልና ቅዱስ የተያይዘው ሲሄዱ ይሄ ሰውዬ በመንገድ እየሄደ ያያቸዋል። በቃ የነ ጽናት ቤት እዚህ ነው ማለት ነው ወይ ብሎ ካጠና በኋላ መርዜን ረጭቼ ነው የማውጣው ይሏል። እውነት ምን አይነት ቅጣትና ወይም በደል ያደርስባቸው? ምክንያቱም ሚስቱ ብርቄን አስኮብልላበታለች። ያስኮበለለችበትም ደግሞ ሊና ናት እንጂ ጽናት አይደለችም። ሊናንም እዚሁ አካባቢ ያገኛታል። ምክንያቱም ቀን በቀን ያው ውጭ ማለት ሱቅ ለመሄድ ምናምን ስለሚወጡ ሊናም በዛው ሳካያት ደግሞ ሊና ደግሞ በደምብ ታውቀዋለች። ምክንያቱም ጫካ ውስጥ ራሱ የሆነች አሻንጉሊት ይዛ ስታስደነግጣቸው ነበረ። በዚህ አይነት ምክንያት ምን አይነት ጉዳት ያደርስባቸውን በጣም አሰጊ ነው የነ ጽናት ፍቅር አሁን። ምክንያቱም አንድ የጽናት ከዳያስፖራ መጣ ብላ አንድ ጓደኛዋ መጥቷል። አሁን ደግሞ ይሄ መቼስ ችግር አይመጣባቸው አይደለ? ችግር ሲመጣባቸው እኮ ከላይ ነው የሚደራረብባቸው። ተደራረበባቸው። እንግዲህ ምን እንደሚፈጠር አናውቅም። በዚህ በኩል የዳያስፖራ ጓደኛው አለ፣ በዚህ በኩል ከገጠር የመጣው አለ፣ በዚህ በኩል አቶ በላይ አለ። 3 ችግር ተደራርባችኋል። እንግዲህ የሚቋቋሙት ያደርጋችሁ። መቼም ፈጣሪ አንዳንድ ነገር ሲሰጣችሁ እንደምትቋቋሙትና እንደምትወጡ ሳይት ሆነው እንግዲህ ነጽናትም ደግሞ ይቋቋሙታል ብለን ተስፋ እናደርጋለን። ሄኖክ በቀደም በአንድ ዱላ ተመቶ ነበረ። ኪፍሬር ብሎ እዛው ቀርቶ ነበር ከመሬቱ ላይ ተላትሞ። ነገር ግን ማን አንዘፋዝፎ እንደወሰደው ቤቱ አንዘፋዝፎ ወስዶ ጭንቅላቱ ተጠቅኖለታል። ቤቲ እንደተለመደው ከቤቱ አልወጣም ያለችው ፍቅረኛዬ ባሌና የምትለው ጊዜያዊ ባሌነት ትላለች። ስትፈልግ ደግሞ ባሌነት ትላለች። ስትፈልግም ደግሞ በጥይት ተኩሳ ልትገለው የነበረችው ቤቲ ሄኖክን አስታመማለሁ ብላ ወገቡን አስራ ተፍ ትላለች። ሄኖክን ከበሽታዬ በላይ በሽታ የሆንሽብኝ አንቺ ነሽ፣ ምክንያቱም ከዚህ ለቀሽ ውጭልኝ። አሁን አፈቅርሃለሁ ባሌነ ብትኝ አልሰማሽም። ከዚህ በፊት በ1 ደቂቃና በ2 ደቂቃ በጥይት ልክልኝ አልነበር ወይ? አሁን ከሜዳ ተነስተሽ አፈቅርሃለሁ ወድሃለሁ የምትይው ምን አይነት ቀልድና ጨዋታ ነው? እኔ አንቺ የምትሰሪውን ምግብ አልመገብም። ምናልባሽ መርዝ አድርገሽበት ሊሆን ይችላል። የመጨረሻ ጊዜ ነፍሴ ልታጠፊያት ነው የሚሆነው። ከክላሴ ውጭልኝ ይላታል። ነገር ግን በመለማመጥና በመለመን የያዘችው ቤቲ ሄኖክን በቃ ከዚህ በኋላ አልፈልግም፣ ከአንቺ ጋር ምንም አይነት ህይወት የለኝም። እኔ እንደዚህ የሚያሰቃየኝ የኪያ ግፍ ነው፣ የኪያ እንባ ነው። ኪያ ይቅርበኝ እያለ ሁልጊዜ የሚያነባውና የሚያለቅሰው ሄኖክ ነገር ግን አሁን ደግሞ ቤቲ አልመለስም፣ አትፈታኝም፣ የኪያ አትሆንም የኔ ነው ትላለች። ነገር ግን ኪያ አልፈልግም ከዚህ በኋላ አይንህን ለማየት ትላለች። አንድ በኩል ደግሞ በዚህኛው በኩል ደግሞ ክሩቤል ከዚህ በኋላ ከሱ ጋር እንዳትቀርቢ እኔ ምንም ላረግልሽ እችላለሁኝ፣ የወንድምነት ተስፋዬና ጽግ ድረስ እታገልልሻለሁ። ነገር ግን በሱ አሉባልታና ወሬ ታለሽ ወደ እሱ ህይወት ደግመሽ እንዳትገቢ፣ እሱም ወደ ህይወትሽ እንዳይገባ ይላል። በሌላ በኩል ጠበቃ የዮሴፍ እኔ ወድሻለሁ፣ አፈቅርሻለሁ፣ እንዴት ልብሽን ሁሉ ጠግንልሻለሁ እያለ ኪያን ይለምናታል። ኪያ ደግሞ እኔ ማንንም አልፈልግም፣ ብቻዬን መሆን ነው፣ የራሴን ነገር ማዳመጥ ነው የምፈልገው ትላለች። ይሄ ሁሉ ሆኖ ኪያ አሁንም ወጣ ውረድና ነፍሴ ውጣ ነፍሴ ግቢ የሆነ ነገር ይዟታል። በዚህ በኩል ጠበቃ የሱፊን ላግባ እንዴ ሊያዘው እንዴ የሚለው፣ በዚህ በኩል ሄኖክ ይቅርታ ይላታል። ሄኖክ ፍቅር ይወጣላት አይመስልም። ውስጧን ሰርስሮ ወይም ውስጧን በጣም ስለጎዳትና በጣም ስለተጎዳችና ስለተሰበረች ስንክትክት ስላለች ምን እንደሚጠግንላት ግራ ገብቷታል። ኤደንና ሀና ሁልጊዜ ይቀልዱባታል። ምናለበት ጠበቃ ዮሴፍን ብታገቢው እሱ እኮ ልብሽን ይጠግንልሻል ይሏታል። ነገር ግን መርሳታለች።
ጽናት አሁንም እንግዳ ይመጣል ብላ ተፍ ተፍ ትላለች ከሊና ጋር። ምግቡን ሰራርተው ጠረጴዛ ላይ አስቀምጠውታል። ሊና አሁን እንግዳው ብቻ ነው መምጣት የቀረው፣ ምንም የቀረ ነገር የለም ትላለች። ጽናት ደግሞ የጎደለ ነገር አለ ትላለች። ኪራ ተናዶ በጩለቃና ወይም በአይነ ቁራኛ ወይም በቃሪያ አይን ይመለከታታል ጽናትን። ይህን ያህል ጉድ ጉድ የምትለው ለአንድ ሰው ነው ወይ? ምን አይነት ጉር ነው እያለ የተመለከተ ይመካል። አባ በእውቀቱ ምን ሆነ ነው ኪራ ልጄ ብለው ይጠይቁታል። አረ ምንም አልሆንኩም አጎቴ በስራ ደከምከም ስላልኩ ነው ይላል። ይህ ነገር ምን ይሆን? ጽናት ከሌላ ወንድ ጋር ስታወራም ሆነ አንድ ላይ ቁጭ ብላ ሲያት ኪራ ቅጥል ነው የሚለው ኪሩቤል ያብዳል ማለት ነው። እንግዲህ ፍቅሩ ስላለብን ነው ምንም ማድረግ አይቻልም። እንግዳውም እንደተለመደው ቀስ እያለ እያሰገመ ነው መሰል የሚመጣው ወደ ቤት አቅንቷል። ቤቱን ሲቆረቁር ሊና በፍጥነት ሂዳ ቤቱን ከፍታለታለች። ልክ እንግዳው ሲመጣ ደህና አመሻችሁ ወይ እዚህ ቤት ብሎ ሲናገር ኪራ አይኑን አፍጥጦ ቀርቷል። ምናልባሽ ከኔ የበለጠ ቆንጆ ነው ጽናት ትወዱ ይሆን ብሎ ይሆን? ጽናት ተከታታይ ድራማ የሚመስል ነገር በቀጣይ ክፍል እስከምንመጣለው ድረስ ቻናን ሰንብትላለሁኝ። በጣም የሚገርመኝ እንግዲህ የጽናትና የኪራ ፍቅር ነው። ፍቅራቸው እንዳይደፈርስ ነው የምንለው። እንግዲህ ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ከሚቀጥለው ክፍል እስከምንገናኝ ቻናን ሰንብትላለሁ። አሰላሙ አለይኩም ተላይ በረካቱ